ፊታችንና መላ ሰውነታችንን በስመ ሥላሴ እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስጋ የተገለጠ በመንፈስ የጸደቀ ለነቢያት የታየ በአሕዛብ የተሰበከ በዓለም የታመነ በክብር ያረገ የቤተ ክርስቲያን ራስ የሁላችንም አባት ጠባቂ ፈጣሪ መጋቢያችን እግዚአብሔር ከሁሉም አስቀድመን ምስጋናና ክብር አምልኮትና ውዳሴ ለእርሱ ይሁን። የተከበሩ መምህራችን ቀሲስ ኤፍሬም፣ የተከበራችሁ የእግዚአብሔር ቤተሰቦች፣ ወንድሞቼ፣ እህቶቼ፣ የቤተ ክርስቲያን ውበቷና ድምቀቷ የሆናችሁ ከዋክብተ ቤተ ክርስቲያን ምዕመናን ሁላችሁም በወደደን ባፈቀረን በአንድ ልጁ በኢየሱስ ክርስቶስ ፍጹም ሰላምታ እንደያላችሁበት የሰዓት አቆጣጠር እንደምን አመሻችሁ፣ እንደምን ዋላችሁ፣ እንደምን ቆያችሁ። አሜን። አባታችን እግዚአብሔር፣ መጋቢያችን እግዚአብሔር፣ ጠባቂያችን እግዚአብሔር እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ሳያጠፋን ቸርነቱና ምሕረቱን አብዝቶልን ከዚህችን ዕለትና ሰዓት ባርኮ ቀድሶ እንድናመሰግነው፣ እንድንዘምር፣ እንድንማማር፣ እንድንጸልይ በስሙ እንድንሰባሰብ የፈቀደልን የአባቶቻችን አምላክ የኛም አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ሳታቋርጡ ጸልዩ። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 ያለ ኃይለ ቃል፣ ይህንን ኃይለ ቃል ርዕስ በማድረግ ወይም መነሻ በማድረግ ትንሽ ደቂቃዎችን የእግዚአብሔር ቃል እንማማራለን ማለት ነው። ብርሃነ ዓለም ቅዱስ ጳውሎስ ለተሰሎንቄ ሰዎች በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 ላይ እንደነገራቸው ሳታቋርጡ ጸልዩ። ይህንን መልእክት፣ ይህንን ዓላማ፣ ይህንን ተልእኮ የነገራቸው ስለ ጸሎት ነው። እንግዲህ ጸሎት መጸለይ እንዳለባቸው፣ እንዴት መጸለይ እንዳለባቸው፣ ሰዎች መበርታትም እንዳለባቸው፣ ለዛውም ዝም ብሎ ተራ ጸሎት ሳይሆን ወጣ ገባ ሳይሆን ለስለስ ያለ ጸሎት ሳይሆን ጠንከር ያለ ማለትም ከአምላኩ ጋር ሰው መገናኘት ያለበትን ሳያቋርጥ የክርስቲያኖች ሁሉ ጸሎት የምንጸልይበት ጊዜ አለና ያ የጸሎት ጊዜያችንን በመጠቀም ከቻልን ከዛ በላይ ካልቻልን ደግሞ የተወሰኑልን ወይም ደግሞ በቤተ ክርስቲያን ስርዓት አስተምህሮ 7 የጸሎት ጊዜያት አሉ። እነዚህ የጸሎት ጊዜያትን ጸሎቱ በዛ አነሰ አጠረ ረዘመ ሳንል እግዚአብሔር የሚፈልገው የልብን ቅንነት፣ የልብን ንጽህና፣ የልብን ግንዛቤ ወይም ደግሞ እይታ ውስጣችን ማንነታችን ነው የሚፈልገውና የውስጥ ማንነታችን እስከሆነ ድረስ እግዚአብሔር የሚፈልገው። ስለዚህ ጸሎት ስንጸልይ ሳናቋርጥ መጸለይ ያለብን ማለት ነው። እንግዲህ የጸሎት ህይወት መምህራችን ያስቀመጡልን ርዕስ አለ። የጸሎት ህይወት ምንድነው የሚል ርዕስ ነው ማለት ነው። በነገራችን ላይ ወደዚህ ወደ ርዕሳችን ከመግባታችን በፊት ሰው ሲጸልይ፣ ሰው እግዚአብሔርን ሲያመሰግን በሁለት አይነት መንገድ ጸሎቱ ሊያቀርብ ይችላል። ወደ ማን? ወደ እግዚአብሔር። በሁለት አይነት መንገድ። አንደኛው በማቴዎስ ወንጌል ምዕራፍ 6 ቁጥር 9 ላይ ያለው አንትሙሰ ወትጸልዩ ከመ ዝበሉ፣ እናንተ ስትጸልዩ እንደዚህ ብላችሁ ጸልዩ ብሎ ቅዱስ ልጁ እንዳስተማረን፣ ቅዱስ ልጅህ እንደዚህ ብሎ እንዳስተማረን አባታችን ሆይ ብለን እንጸልያለን። ብለን የምንጸልየው ይህ አንደኛው ጸሎት ይባላል። ወይም ደግሞ በቀጥታ ከእግዚአብሔር ጋር የምንገናኝበት ማለት ነው። እንግዲህ በሁለት አይነት መንገድ መጸለይ ይቻላል፣ በቀጥታና በአንጻራዊ። እነዚህ ሁለት ነገሮች ሁልጊዜ መርሳት የለብንም። በቀጥታ ጸሎት ምንጸልየው እንዴት ነው የሚለው ቀጥታ ከክርስቶስ ጋር የምንገናኝበት ወይም ቅዱስ ልጁ እንዳስተማረን በወንጌል እንደነገረን እናንተ ስትጸልዩ እንደዚህ ብላችሁ ጸልዩ። ምን ብላችሁ? አባታችን ሆይ ብላችሁ ጸልዩ። በሁለተኛ አንጻራዊ
የሚባለው ስለ ቅዱሳን፣ ስለ ጻድቃን፣ ስለ ሰማዕታት፣ ስለ እናትህ ስለ ድንግል ማርያም ብለህ ያከበርካቸው የመረጥካቸው ቅዱሳን ሁሉ ስለነሱ ቅዱሳን ብለህ ይቅር በለን ብለን በቅዱሳን በመላእክት በጻድቃን በሰማዕታት አማካኝነት በእነሱ በተዘዋዋሪ በሶስተኛ ወገን ወደ እግዚአብሔር የሚደርስልን ጸሎት ይህ አንጻራዊ ይባላል ማለት ነው። አንጻራዊ ማለት ሶስተኛ ወገን እኛ ምንጸልየው እኛ ነን። እንዲጸለይልን የሚያደርጉልን የሚያማልዱን ቅዱሳን ናቸው። የሚምረን ይቅር የሚለን ደግሞ ማን ነው? እግዚአብሔር ነው ሶስተኛው ማለት ነው። እና በቀጥታና በአንጻራዊ ብዙን ጊዜ እንግዲህ መናፍቃን በቀጥታ ቅዱስ ልጁ ማቴዎስ 6:9 ላይ ያስተማረን በቀጥታ ብቻ ነው ያስተማረንና ይሄ ጸሎት ነው መጸለይ ያለብን። ቅዱሳን አያስፈልጉም፣ ሰማዕታት አያስፈልጉም፣ መላእክት አያስፈልጉም የሚሉት ስህተታቸው ክህደታቸው እዚህ ላይ ነው ማለት ነው። ቤተክርስቲያን ግን ወደ ግራም ወደ ኋላም ወደፊትም ወደዛም በአራቱ አቅጣጫ በየትኛውም ቦታ አይኗ ሰፊ ነው። እይታዋ ምልክታዋ ረጅም ነው፣ ሰፊ ነው። ወደ ኋላም ታያለች፣ ወደፊትም ታያለች፣ ወደ ግራም ታያለች፣ ወደ ቀኝም ታያለች። የጥንቱም ታስባለች፣ የወደፊቱም ደግሞ ትናገራለች፣ ያሁንም ደግሞ ታስታውሳለች። እነሱ ግን ጠባብ አመለካከት ጠባብ አእምሮ ያለው ሰው ግን አንድ ነገር ብቻ ነው የሚያየው ማለት ነው። ጽድቅን ከሆነ ጽድቅን ሊያይ ይችላል ማለት ነው። በእርግጥ ጽድቅ የሚያዩበት መንገድ የላቸውም እንጂ በዛ ልክ ነው የሚጓዙት ማለት ነው። ኃጢአት ከሆነ ደግሞ ልክ በዛ ልክ ማለት ነው። የመነሳት የመውደቅ ነገሩ ምናምን በፍጹም አይታያቸውም ማለት ነው። ስለ መውደቅ፣ ስለ ኃጢአት፣ ስለ ጥፋት ብቻ ሁልጊዜ የሚታያቸው ይሄ ነው ማለት ነው። እና ስለዚህ ሰው ጸሎት ሲጸልይ በቀጥታና በአንጻራዊ ቅዱስ ልጁ እንዳስተማረን ቀጥታ አባታችን ሆይ ብለን የምንጸልየው ሶስተኛ ወገን የሚያስፈልገን የለም። ከክርስቶስ ጋር ቀጥታ ልጅህ እንዳስተማረን ብለን ነው እየጸለይን ያለነው። በሁለተኛ ደረጃ አንጻራዊ ስለ ቅዱሳን ስለሰጣቸው ስለመረጥካቸው በእነሱ አማካኝነት ይቅር በለኝ አማልዱኝ ብለን በእነሱ በኩል ድንግል ማርያም እናቴ ሆይ ምልጃ ቃል ኪዳንሽን ሁሉ በረከትሽ ይድረሰኝ፣ ለኔ እናትነት ለኔ አማላጅነት ተሰጥተሻልና ስለዚህ በተሰጠሽ ጸጋ ሁሉ በማይታበል ቃል ኪዳን ገብቶልሻልና አማልጂኝ ብለን በሶስተኛ ወይም ደግሞ በአንጻራዊ የምንጸልየው ጸሎት ይባላል ማለት ነው። እና ሳታቋርጡ ጸልዩ። ሰው ሲጸልይ ያለማቋረጥ ጊዜያዊ ጸሎት የሚባል የለም። እስከ ዘላለማዊ ድረስ ወይም እስከ ዕለተ ሞታችን ነው ጸሎት ምን ጸልየው ማለት ነው። ለአንድ ጊዜ ብቻ አይደለም፣ እስከ ዕለተ ዕረፍታችን ድረስ እስከ ዕለተ ሞታችን ድረስ መጸለይ እንዳለብን ይነግረናል ማለት ነው። እንግዲህ ሳታቋርጥ ምንድነው መንፈሳዊ የህይወት የጸሎት ህይወት ምንድነው? ህይወት አለው ወይስ የለውም? ህይወት ነው። አሁን ስለ ህይወት ነው እየተወራ ያለው። ህይወት ስላለው ነው የጸሎት ህይወት እየተባለ እየተነገረ ያለው። የጸሎት ህይወት ማለት መንፈሳዊ ጥንካሬ የምናገኝበት፣ የጸሎት ህይወት ማለት ከፈጣሪ ጋራ የምንገናኝበትና የውስጥ ሰላማችንን የምንጎናጸፍበት ትልቅ መሳሪያ ነው። አያችሁ፣ ሰው ሲጸልይ መንፈሳዊ ጥንካሬ ይሰማዋል። ሰው ሲጸልይ ከእግዚአብሔር ጋር ይገናኛል። ሰው ሲጸልይ መንፈሳዊ የውስጥ ሰላሙን ይሰማዋል። በውስጡ አእምሮ ይታደሳል። ይሄ ምንድነው? መንፈሳዊ የህይወት የጸሎት ህይወት ማለት ነው። ህይወትነቱ ይህና ብዙ ሌላ መጥቀስ ይቻላል። ስለዚህ ሳታቋርጡ ጸልዩ። የጸሎት ህይወት ምንድነው? ሌላው የጸሎት ማለትም የጸሎት ምንነት ጸሎት ማለት በቀላሉ ከፈጣሪ ጋር መነጋገር ማለት ነው። ጸሎት ቢል ምስለ እግዚአብሔር ተናግሮ ጸሎት ማለት ከእግዚአብሔር ጋር ምን ማለት መነጋገር፣ ትልቁ መሳሪያ ያየቱ ከእግዚአብሔር ጋር መነጋገር ያለ ምንም ከልካይ ያለ ምንም የሚያግደን የሚከለክለን ነገር ሳይኖር ከእግዚአብሔር ጋር መነጋገር። አንድ ሰው ከሰማያዊ ንጉስ አይደለም ከፈጣሪ አይደለም ይቅርና ከሰው ጋር ከባለስልጣን ጋር ራሱን ለመነጋገር ጊዜ ይኖረዋል፣ ሰዓት ይኖረዋል፣ የሚያስቀርበው ወደዛስ የሚያስጠጋው ሰው ይኖራል። በቲፎዞ በሌላ በወገን በእርዳታ ካልሆነ ነገር ወደዛ መድረስ ይችላል? አይችልም። እግዚአብሔር ግን የንጉሶች ሁሉ ንጉስ፣ የጌቶች ሁሉ ጌታ፣ የአማልክት ሁሉ አምላክ ሆኖ እያለ ግን እስኪ ሚወት አድርጉ ሆነ ይገባች መምህር አቤል ሚወት ያርጉ። የጌቶች ጌታ የአማልክት አምላክ የነገስታት ንጉስ ሁሉ ገባሬ ሰማያት ወምድር
ሰማያትና ምድርን የፈጠረው ጌታ ግን ክርስቶስ ግን ከሱ ጋራ ምን ማለት ጸሎት ማለት ከእርሱ ጋራ መነጋገር። ታዲያ ከዚህ በላይ መታደል አለ እንዴ? ከእግዚአብሔር ጋራ ከአማልክት አምላክ ከጌቶች ጌታ ጋር መነጋገር ጸሎት ማለት ይሄ ከሆነ ለምን ታዲያ ሳናቋርጥ ለምን አንጸልይም? ያለ ማቋረጥ ለምን ከእግዚአብሔር ጋር አንገናኝም? ጸሎት ማለት የጸሎት ምንነት የጸሎት ህይወት ምንነት አያችሁ። አሁን የጸሎት ህይወት ምንነት ነው። ጸሎት ማለት በቀላሉ ከፈጣሪ ጋር ምን ማለት መነጋገር፣ ቃላትን ከመደርደር ባለፈ የልብን ሐሳብ፣ ጭንቀት፣ ምስጋናና ፍላጎት ለእግዚአብሔር ማካፈል። ሰው ሊጨነቅ ይችላል፣ በሐሳብ ሊወሰድ ይችላል፣ ሊጨነቅ ይችላል፣ ምስጋናም ሊያቀርብ ይችላል፣ ፍላጎቱም ለእግዚአብሔር ሊያቀርብ ይችላል። ፍላጎቱም ሆነ ስሜቱም ሆነ ሐዘኑም ሆነ ጭንቀቱም ሆነ ማግኘቱም ሆነ አለማግኘቱም ሆነ ለእግዚአብሔር ምን ማድረግ ማቅረብ። ምንድነው ይሄ የጸሎት ህይወት ምንነት ነው ይሄ ማለት ነው። ሌላው ጠንካራ የህይወትን የጸሎት ህይወት ማለት እንዴት ይገነባል ነው። ጠንካራ የጸሎት ህይወት እንዴት ይገነባል? ሰው እንዴት ሊገነባው ይችላል? ጠንካራ ይሄ የጸሎትን ህይወት ከምስጋና መጀመር። የመጀመሪያው ከምስጋና መጀመር። ምስጋና ማመስገን፣ ስለተደረገልን ነገሮች ሁሉ ማመስገን፣ የልባችንን በር መክፈት። ሰው የልቡን በር ከከፈተ ከምስጋና ከተጀመረ ብዙ ቢደረግለት ጥቂትም ቢደረግለት ባይደረግለትም ምስጋና ከጀመረ ስላደረክልኝ አመሰግናለሁ፣ ስለማይነገር ስጦታ እግዚአብሔር ይመስገን ብለን ማመስገን እንዳለብን ሁሉ ይሄ ከዚህ ካደረግን የልባችን በር ይከፈታል፣ ሁሉም ነገር ይደረግልናል ማለት ነው። የጸሎት ህይወት ምንነት። ሌላው በእምነት መጸለይ። ሰው አማኝ ከሆነ እምነት ካለው ሁሉም ነገር ይደረግለታል። የምንጸልየው ጸሎትም እንደሚሰማን መልስ እንዳለውም እግዚአብሔር አምኖ ምን ማለት መቅረብ ወደሱ የጸሎትን ኃይል ይጨምራል ማለት ነው። በእምነት የሆነ ሰው በእምነት የሚጸልይ ሰው የጸሎት ህይወት በእምነት የሚጸልይ ሰው እግዚአብሔር እንደሚሰማ መልስም እንደሚሰጠው ቀን ስላለው ጊዜ ስላለው ጊዜ ገቢር ለእግዚአብሔር እግዚአብሔር የሚሰራበትን ጊዜ አለው ብሎ ካመነ አምኖ ከተቀበለ ወደርሱ ከቀረበ የጸሎቱ ኃይል ምን ይሆናል ማለት ነው? ይጨምርለታል። ሳታቋርጡ ምን በሉ ጸልዩ። ሳናቋርጥ መጸለይ መልመድ አለብን። ይሄ ለማን ነው እየተነገረ ያለው? ለክርስቲያኖች ነው። በክርስቶስ ክርስቲያን ለተባልን ለክርስቶስ ደቀ መዛሙርት የክርስቶስ አማኞች ለሆን የሱ ስራ ለምን ሰራ? ክርስቶስ ለኔ ሞቶልኛል፣ እኔስ ለሰውም ባልሞት ለራሴ ልሙት፣ ራሴን ከዚህ ዓለም ራሴን ልናቅ፣ መስቀሉን ልከተል፣ ራሴን ልካድ ብሎ ኃጢአትን ተጸይፎ የዓለምን ምንነት ህይወት ማግኘት ማጣት ይሄ ሁሉን ትቶ ምን ማድረግ ከእግዚአብሔር ጋር ወደ እግዚአብሔር መቅረብ የጸሎት ይሄ ማለት ነው። ስለዚህ የጸሎት ሌላው የጸሎት ጥቅም ምንድነው? ጥቅም አለው? አዎ አለው። ለምሳሌ ጥቅሙ ምንድነው? የውስጥን ሰላምን ይሰጣል። የውስጥ ሰላምን ይሰጣል። ፍርሃትን ያስወግዳል። የመንፈስን እረፍት ይሰጣል። መንፈሳዊ ጥንካሬ በፈተናችን በችግራችን ጊዜ ጸንቶ እንዳይቆም ወይም ደግሞ እንድንበረታ ያደርገናል። ማን? የጸሎት ጥቅም ማለት ነው። የጸሎት ጥቅም በህይወታችን ውሳኔ ላይ ጥበብ እንድናገኝ ይረዳናል። ጥበብ እንድናገኝ ጥበበኛ የሆነ ሰው ብልህ የሆነ ሰው ደግሞ ጥበብ ማን ነው? እግዚአብሔር ነው። ቀዳሚ ያለ ጥበብ ፈሪሃ እግዚአብሔር። የመጀመሪያ የጥበብ መፍራት እግዚአብሔር የጥበብ መጀመሪያ ማን ነው አለ? እግዚአብሔርን መፍራት አይደለም የሚለው መጽሐፍ። በህይወታችን ውሳኔ ላይ ጥበብን እናገኛለን። ጥበብ ያገኘ ሰው ደግሞ የጥበብ መጀመሪያ ማን እንደሆነ እግዚአብሔር እንደሆነ ያውቃል፣ ይገባዋል። ጣዕሙ ፍቅሩን ህይወት በውስጡ ያድርበትና ስለዚህ ጥበበኛ ይሆናል ማለት ነው። ሌላው ጸሎት የነፍስን እስትንፋስ ነው። ምንድነው? የነፍስ እስትንፋስ ነው። እስትንፋስ ለስጋ እንደሚያስፈልገው ሁሉ ጸሎትም ለነፍስ ያንኑን ያህል ያስፈልጋታል፣ ከዛም በላይ ያስፈልጋታል ማለት ነው። ጸሎት የነፍስ እስትንፋስ። ሳታቋርጡ ጸልዩ። ሳናቋርጥ ምን ማለት መጸለይ።
ሌላው የጸሎት ደረጃዎች ምንድናቸው? ደረጃ አለው ወይስ የለውም? አለው። ምንድነው ደረጃው? የጸሎት ደረጃዎች ምንድናቸው? አንደኛው አምልኮ ነው። አምልኮ እግዚአብሔርን ማምለክ፣ ፈጣሪ ስለ ማንነቱ፣ ስለ ኃይሉ፣ ስለ ቸርነቱ ማወደስ። ኃያል ነህ አንተ፣ ተወዳዳሪ የለህም፣ የነገስታት ንጉሥ የሆንክ፣ የገዢዎች ገዢ የሆንክ፣ ስልጣንህ በእጅህ ያለ፣ ኃይልህ መለኮታዊ ስልጣንህ ሁሉ ከእጅህ ከራስህ ከማንም ያልሆነ ፈጣሪ ማንነትህ፣ ኃያልነትህ፣ ኃያል ነህ አንተ፣ ብርቱ ነህ አንተ፣ ጠንካራ ነህ አንተ፣ ምህረት የበዛ መዓትህ የራቀ ቸር ጠባቂ አምላክ ነህ ብሎ አምልኮታችን ምን ማለት? ማወደስ። ለማን? ለእርሱ ምስጋና፣ አምልኮት፣ ስባሄ፣ ስግደት፣ ልመና፣ ማንኛውም ነገር ሁሉ ለእርሱ ብቻ የሆነ ከእርሱ የሆነ ለእርሱ ብቻ አምልኮት ማለት ነው። አምልኮት ለማን ነው? ለእርሱ ብቻ ነው። ለማንም አይመለክም። የሚመለክ አምላክ ሌላ የለንም። የነገስታት ንጉሥ የሆነው የአማልክት አምላክ፣ የገዢዎች ገዢ የሆነ ራሱ ብቸኛ አምላክ፣ ዓለምን የፈጠረ፣ ካለመኖር ወደ መኖር ያመጣ፣ ከመኖር ወደ አለመኖር የሚወስድ ብቸኛው አምላክ የድንግል ልጅ ኢየሱስ ክርስቶስ፣ አልፋና ኦሜጋ ኢየሱስ ክርስቶስ የነበረና ያለ የሚኖር። ስለዚህ የጸሎት ደረጃዎች አምልኮ ይባላል። ሁለተኛው የጸሎት ደረጃ ንስሐ ነው። ንስሐ ስህተቶቻችንን ከስህተት የምንቆጠብበት፣ ስህተታችንን አምነን ይቅርታን መጠየቅ። በድያለሁ፣ አጥፍቻለሁ፣ ይቅር በለኝ፣ ከእግዚአብሔር ጋር ርቄያለሁ፣ አዎ ኃጢአተኛ ነኝ፣ ደካማ ነኝ፣ ወድቄያለሁ። አንተ መውደቄን ሳይሆን መነሳቴ ነው የምትፈልገው። ኃጢአተኛን ሳይሆን ኃጢአትን ነው የምትጸየፈው፣ የምትጠላው ብሎ። ስለዚህ ስህተታችንን አምነን መቀበል፣ ይቅርታን መጠየቅ፣ መለማመጥ። ከማን ጋር? ከእግዚአብሔር ጋር። በማን በኩል? በካህኑ በኩል። ይህንን ነገር ልናቀርብ ይገባል። ሶስተኛው የጸሎት ደረጃዎች ምንድናቸው ካል? አምልኮ ብለናል፣ ንስሐ ብለናል። ሶስተኛ ደረጃ ምስጋና፣ ስለተደረገልን ነገሮች ሁሉ ማለትም ስለ ጤና ስለሰጠኝ፣ ፍቅር ስለሰጠኝ፣ ሰላም ስለሰጠኝ፣ ማንኛውም ነገር የሚገባኝን ነገር ስለሰጠኝ፣ ስለ ቤተሰብ፣ ስለ ህይወት፣ ስለ ራስ፣ ስለ ሀገር ምን ማለት? ምስጋና ማቅረብ። አያችሁ፣ ሰው አሁን ስለተደረገለት ብቻም አይደለም። ስለተደረገልን ብቻ ማመስገን ከሆነ እንግዲህ ላደረገልን ሰው ማመስገን ይሄ ምንም እንትን ነው። ስለተደረገልን ብቻም ሳይሆን ስላልተደረገልንም ነገር ማመስገን ይኖርብናል ማለት። ብዙውን ጊዜ ግን የሚስተዋለው የሚታየው ምንድነው? ስለተደረገልን ነገር ብቻ ማመስገን ነው። ካልተደረገልንስ? እግዚአብሔር ሆይ እገሌን ሀብታም አድርገህ እኔ ድሃ አደረገኝ፣ እግዚአብሔር ሆይ እገሌን አዋቂ አድርገህ እኔ እንትን አደረገኝ፣ እግዚአብሔር ሆይ እገሌ ሰጥተህ ለእኔ አልሰጠኸኝም። ማጉረምረም ብቻ ማጉረምረም፣ በቃ ወቀሴታ። ምስጋና ቢያቀርብ ኑሮ አንድ ሰው ግን ስለተደረገለት ስላልተደረገለትም ቢያቀርብ ኑሮ ሁሉም ነገር ይጨመርለት ነበር ማለት። ሌላው በመጨረሻው የጸሎት ደረጃዎች ልመና ነው። ልመና የራሳችንን እና የሌሎችን ፍላጎት ለፈጣሪ ምን ማለት? ማቅረብ። አሁን የራሳችን ለእግዚአብሔር ማቅረብ፣ በሌላው በኩል ደግሞ የሌላውን ወገን፣ የወንድም፣ የቤተሰብ፣ የሀገርን ጉዳይ ደግሞ ስለሌላው ደግሞ ምን ማለት? መጸለይ፣ መለመን ወይም ደግሞ ማማለድ፣ ምልጃ። አያችሁ፣ ቅዱሳን አሁን ስለራሳቸው ይጸልያሉ፣ ስለኛ ይጸልያሉ። ስለራሳቸው ይቅር በለን ይላሉ፣ ስለኛ ያማልዳሉ። እኛ ደግሞ ስለራሳችን እዛ ደረጃ ላይ ስላልደረስን ስለራሳችን፣ ስለሌሎች ከቻልን ስለ ወንድም፣ ስለ እህት፣ ስለ ቤተሰብ መለመን፣ መጸለይ፣ ይቅር በለው፣ ይቅር በላቸው። ይሄንን ነገር ልናደርግ ይገባል። ሳታቋርጡ ጸልዩ። እነዚህ ነገሮችን ሳናቋርጥ ምን ማለት? መጸለይ። ሌላው የጸሎት አይነቶች በተግባር ማየት ይኖርብናል። ምን የጸሎት አይነቶች በተግባር? ጸሎት ምን አይነት ጸሎት ናቸው የሚለው የጸሎት አይነቶች 3 ናቸው። አንደኛው የግል ጸሎት ይባላል። የግል ጸሎት ማለት በጓዳህ በርህን ዘግተህ፣ በጓዳ ሆነህ ቤትህን ቆልፈህ ዘግተህ ከፈጣሪህ ጋር ብቻህን ሆነህ የምታደርገው ምስጢራዊ ንግግር፣ አእምሮ፣ ሐሳብ፣
ህሊና ሁሉ ሰብሰብ አድርገህ ከእግዚአብሔር ጋር የምታወራው ጓዳህን፣ ቤትህን፣ በርህን ቆልፈ ዘግተህ የምትጸልየው ምንም ጩኸት፣ ምንም ድምፅ የሚረብሽ ነገር ሳይኖር ቤትህን ዘግተህ ከፈጣሪ ጋር የምናደርገው ከአምላካችን ጋር የምናደርገው ንግግር ወይም እውነተኛ ማንነታችንን የምናሳይበት ነው ማለት ነው። ይህ ምን ይባላል? የግል ጸሎት። ሁለተኛው የማህበር ጸሎት። የማህበር ጸሎት ማለት ከሌሎች አማኞች ጋራ በጋራ መጸለይ። ለምሳሌ ከሌሎች አማኞች ማለት እንግዲህ በማህበራዊ ኑሮ ሰው ከአንዱም ከሌላውም ጋር ሊጸልይ ይችላል። እሱ ቢቻላችሁስ ከማንም ጋር ከሁሉም ጋራ በህብረት ኑሩ፣ በህብረት ጸልዩ አይደለ? ካልተቻለ ደግሞ የራሳችን መጸለይ። ከዛም ደግሞ ከሌሎችም ብቻም ሳይሆን ከጓደኞች በእምነት በሃይማኖት ከሚመስለው ጋራ ምን ማለት ጸሎት፣ የማህበር ጸሎት። አሁን በቤተ ክርስቲያን ምን ጸልየው ጸሎት የማህበር ጸሎት ነው። ከወንዶችም ከሴቶችም ከህፃናትም ከአረጋውያንም ጋራ ሆነን በጋራ በህብረት እንጸልያለን ማለት ነው። ወይም ደግሞ 2 ወይም 3 ሆነን በስሜ 2ም 3ም ብትሰባሰቡ በመካከላችሁ ተገኝቼ ምን እላለሁ አለ እገኛለሁ አይደል ያለው። 2 እና ከ2 በላይ ከ3 በላይ የሆነ ይህ ምን ይባላል? የማህበር ጸሎት ይባላል ማለት ነው። በሶስተኛ ደረጃ ምልጃ፣ ስለ ራስ ሳይሆን ስለ ሌሎችን መጸለይ። ስለማን? ስለ ሌሎች። ለምሳሌ ስለ ሀገር፣ ስለ በሽተኛ፣ ስለ ታሰሩ፣ ስለ ታመሙ፣ ስለ ጓደኛህ፣ ስለ ቤተሰብ፣ ስለ ወንድምህ። ይህ ምን ማድረግ ነው? መጸለይ ማለት ምልጃ ማድረግ። ምልጃ ምንድነው? በሌላ በኩል የጸሎት አይነት ነው ማለት ነው። ይቅር በለው ብሎ ከጸለየ እየጸለየ ነው ያ ሰው ስለ አንዱ፣ ስለ ቤተሰብ፣ ስለ ሀገር፣ ስለ ወንድም፣ ስለ እህት የሚጸልይ ከሆነ ምንድነው? ጸሎት ነው ምልጃ ማለት። አንዱ ስለሌለው ማረው እኮ ነው ዋናው ትርጉሙ ምልጃ ተብሎ ይጻፍ እንጂ ይቅር በለው ይቅር በላት እያለ የሚያደርገው ነገር ይሄ እነዚህ 3 ነገሮች የግል ጸሎት፣ የጸሎት አይነቶች፣ የግል ጸሎት፣ የማህበር ጸሎት፣ ምልጃ ተብሎ ይገለጻሉ። ስለዚህ የጸሎት ጥራት ምንድነው? ሌላው ደግሞ የጸሎት ጥራት ለካለው እንዴ? ጸሎት ምንድነው? ጥራት የሌለው ጸሎት አለ እንዴ ተብሎ ሊታመን ይችላል አይደለ? አዎ አለ። ጥራት የሌለው ጸሎት አለ። ዳዊት ስላግበሰበሰ 150 ዳዊት ስለደገመ ድርሳናትን ገላትን ሁሉ ስላነበበ ስለተሸከመ 3 ሰዓት 4 ሰዓት 1 ሰዓት ቆሞ ስላነበነበ ስለተናገረ ብዙ በተናገረ እግዚአብሔር ብዙ የሚሰማው ይመስለው በዛ ልክ የሚያደርጉ ሰዎች አሉ። ነገር ግን አይደለም። ብዙ ረጅም ሰዓት መጸለይ እንደ ትልቅ ስኬት የሚያዩ ሰዎች ስላሉ ማለት ነው። ብዙ ደቂቃዎች፣ ብዙ ሰዓታት፣ ረጅም ሰዓታት ቆሞ መጸለይ እንደ ትልቅ ስኬት የምናየው ከሆነ ስህተት ነው። ነገር ግን ዋናው ነገር ግን ምንድነው የሚያስፈልገው ሲባል ልባዊ ወይም ቁልፍ የሆነ ልባዊ የሆነ ምስጋና፣ ልባዊ የሆነ ጸሎት ማቅረብ። ለምሳሌ ጥራት የሌለው 1 ሰዓት ቁሜ ብጸልይ ጥራት ያለው ብቃት ያለው አይምሮዬ ህሊናዬ ሁሉ ተሰብስቦ ወደ ዓለም፣ ወደ ከተማ፣ ወደ ኃጢአት፣ ወደ ጥፋት ሳይሄድ ሰብሰብ ብሎ ከእግዚአብሔር ጋር በንጹህ ልብ ምንም ሳይበከልብኝ ምንም ሳይመጣ ወደ ውስጤ ሳልጨናነቅ ሐሳቤ ሳይሰረቅ 1 ሰዓት ከምጸልየው ይልቅ 10 ደቂቃ ጸሎት ካደረኩ የ1 ሰዓቱ ብዛት አይደለም እግዚአብሔር የሚፈልገው። ታዲያ የ10 ደቂቃዋ በንጹህ ልብ ያቀረብናት ጸሎት ያቺ ተቀባይነት ይኖራታል። ይህ ምን ማለት የጸሎት ጥራት ይባላል። ከብዛት ምን የጸሎት ጥራት ይበልጣል ማለት ነው። ሌላው በጥንቃቄ የጸሎት ጥራት ማለት በጥንቃቄና በማስተዋል የሚጸለይ መሆን አለበት። ቅንነት ለፈጣሪ ዛሬ ደክሞኛል፣ ዛሬ ተከፍቻለሁ፣ ዛሬ አግኝቻለሁ፣ ስላገኘው ደስ ብሎኛል ልጸልይ፣ ስላጣሁ ደግሞ ዛሬ ተከፍቻለሁ አልጸልይም፣ ነገ ጸልያለሁ፣ ዛሬ ደክሞኛል፣ እንቅልፍ መጥቷል፣ አሁን እንደዚህ ላድርግ ብሎ ቅንነት ከሌለን ሁልጊዜ ሳታቋርጡ ጸልዩ አይደለ? ሳናቋርጥ መጸለይ ማለት ደክሞኛል ልተኛ ማለት አይደለም። ቢደክመንም ባይደክመንም ብናገኝም ባናገኝም ደስ ቢለንም ባይለንም ሁልጊዜ ሳናቋርጥ ግን መጸለይ ብሎ በሐቀኝነት መናገር እንደዚህ በሐቀኝነት ጸሎት ከጸለየ ሰው ለውጥ ያመጣል ማለት ነው። ስለዚህ በጸሎት ውስጥ ምን ያስፈልጋል ካልን
ጽናት ያስፈልጋል። ብዙውን ጊዜ በጸሎት ውስጥ ጽናት ምን ያስፈልጋል? ጽናት፣ ጥንካሬ፣ አላማ፣ ጠንካራ መሆን። ማለትም ሰይጣን ሊፈትነን ይችላል። አንድ ሰዓት አይደለም 10 ደቂቃ ላንጸልይ እንችላለን። 10 ደቂቃ አይደለም 1 ደቂቃም ልባችን ሰብሰብ አድርገን ጸሎት ላናደርግ እንችላለን። ብዙውን ጊዜ እንግዲህ በጸሎት ውስጥ ምን ያስፈልጋል ማለት ነው? ስለ ጸሎት አይደል እያወራን ያለን? በጸሎት ውስጥ ምን ያስፈልጋል ካል ጽናትን ያስፈልጋል። ብዙ ጊዜ ጸሎታችን ወዲያውኑ መልስ ካላገኘ የመተው ዝንባሌ ይኖረናል። ሰው ዳዊት ይደግማል፣ መዝሙራት ይደግማል፣ ሌሎች ቅዱሳት መጻሕፍትን ይጸልያል፣ ይደግማል። ወዲያውኑ መልስ ካላገኘ ምን ይሆናል? ልቡ ይሸረሸራል፣ አይምሮ ይሰረቃል፣ ሐሳቡ ወደኋላ ይሆናል፣ ለነገ ይላል። ለምን አልሰማኝም ብሎ ከእግዚአብሔር ጋር ማውራት ይጀምራል። በአንድ ጊዜ የጸለየውን ጸሎት እንዲሰማለት ይፈልጋል። በአንድ ጊዜ ከመቅጽበት እንደ አይነ ጥቅሻ እንዲደረግለት የሚፈልግ ሰው አለ። ነገር ግን የጸሎት ህይወት አንዱ አካል መታገል፣ ሌላኛው አካል መጽናት ነው። በዚህ እየታገልን በዚህ ደግሞ ጽናት ያስፈልጋል፣ ብርታት ያስፈልጋል። እግዚአብሔር የሚሰራበት፣ እግዚአብሔር የሚሰማበት፣ እግዚአብሔር ስራውን የሚያደርግበት የሚያከናውንበት ጊዜ ያለው። እንደኔ ችኩል አይደለም። እኔ ደስ ካሰኘኝ ሰው የሆነ ነገር ላደርግለት እችላለሁ። ካስቀየመኝ ደግሞ ላዋርደው፣ ልሰድበው እችላለሁ። እግዚአብሔር ግን ስለጸለይኩ በአንድ ጊዜ ዝም ብሎ ደስ የሚለው አይደለም። ስላልጸለይኩ ደግሞ በአንድ ጊዜ የሚከፋ አምላክ አይደለም። ነገር ግን ለሁሉም ብጸልይም ባልጸልይም እግዚአብሔር ምንድነው? ቻይ ነው፣ ታጋሽ ነው፣ ይጠብቃል። ለምን? ወደ ጸሎት እንድመለስ ይጠብቀኛል፣ ከኃጢአት እንድመለስ ይጠብቀኛል። ጸሎት አድርጌ ከሆነ ደግሞ ያለ ጸሎቴ ውጤት፣ መፍትሄ፣ መልስ ደግሞ ለመስጠት ደግሞ ጊዜ ያለው ይጠብቃል ማለት ነው። አንዳንድ ሰዎች አሁን በጸሎት ውስጥ መጽናት ሳይኖር ሲቀር ለምን እግዚአብሔር ዘገየ? ለምን እግዚአብሔር እንደዚህ ሆነ? እንዴ በአንድ ጊዜ እንዴት ሊሆን ይችላል? እንግዲህ ለምን ይዘገያል? አንዳንድ ጊዜ መልሱ መቆየቱ ወይም ደግሞ ዘገይቶ መምጣቱ ወደኛ ለበረከት ነው ብለን አለማሰባችን ወይም ደግሞ በጽናት አለመቆየታችን፣ ትዕግስተኛ መሆን የተሻለ ነገር ለመስጠት ሊሆን ይችላል። እግዚአብሔር የዘገየው ለምን ዘገየ ካል እግዚአብሔር የዘገየበት ምክንያት ስላለው ነው። የበለጠውን ነገር አዘጋጅቶልኝ ሊሆን ይችላል። የተሻለው ነገር ይዞልኝ ነው። እኔ ትንሿ ነገር አስቤ ሊሆን ይችላል። አዎ ሰው እኮ ሲጸልይ ምን ሊል ይችላል? ቤት የሌለው ቤት ሊጠይቅ ይችላል። መኪና የሌለው መኪና ሊጠይቅ ይችላል። ሀብት የሌለው ሀብት ሊጠይቅ ይችላል። ይሄ ምድራዊ ነው። ይሄ ጥቃቅን ነው። መቅደመሰ መንግስቶ ወጽድቆ ህሱ መንግስቶ ወጽድቆ፣ ከሁሉም አስቀድማችሁ እናንተ ሳለ መንግስቱንና ጽድቁን ሹ ወኩሉ ይትወሰከክሙ፣ ሌላው ሁሉ ምን ይላችኋል? ይጨመርላችኋል አይደል የተባልነው። መንግስቱንና ጽድቁ ልንፈልግ ይገባል። ሌላው ሁሉ ምን ይለናል? ይጨመርልናል። የበለጠ ነገር ለኔ ያዘጋጅቷል ብለን ልንጠብቅ ይገባል። አዎ ለዚህ ነው እኮ አባቶቻችን በመጽሐፈ ኪዳን ላይ በኪዳን ጸሎታቸው ሲጸልዩ ወዘእንበለ ንስአለው ይሁ ፍትወተነ፣ ሳንለምነው የምንሻውን አውቆ ይሰጠናል። አያችሁ፣ ሳንለምነው ሳንጠይቀው እኮ ነው የምንሻውን አውቆ። እኛ የምንፈልገው ምድራዊ ሊሆን ይችላል፣ እኛ የምንፈልገው ትንሽ ሊሆን ይችላል። እግዚአብሔር ግን ለኛ ሳንለምነው የምንሻውን የሚያስፈልገንን ይሰጠናል እያሉ ነው የሚናገሩት ማለት። ስለዚህ ተስፋ በጸሎት ውስጥ ምን ያስፈልጋል ማለት? መጽናት ያስፈልጋል። ተስፋ አለመቁረጥ እስኪመለስልን ድረስ፣ የጸሎታችን ውጤት እስኪመለስልን፣ መልስ ከእግዚአብሔር እስክናገኝ ድረስ አሁንም ሳናቋርጥ ምን ማለት? መጸለይ፣ የውስጥ ጥንካሬያችንን መገንባት፣ የውስጥ ህሊናችንን ማጠንከር፣ ማጎልበት ይኖርብናል። ተስፋ ሰው ከቆረጠ በቃ ምንም ዋጋ የለው። ተስፋ ያልቆረጠ ሰው ግን፣ ተስፋው በእግዚአብሔር ላይ የጣለ ሰው ግን አይወድቅም። ከኃጢአት ሁሉ ማን ነው መጥፎ ተባለ? ከኃጢአት ሁሉ የትኛው ነው ትልቁ ተባለ? ተስፋ መቁረጥ። ሰው ተስፋ ከቆረጠ ነፍስ ሊያጠፋ ይችላል። ሰው ተስፋ ከቆረጠ ሁሉም ነገር ሊያጣ ይችላል።
ሰው ተስፋ ከቆረጠ ከሰው ጋር አይኖርም፣ ከእግዚአብሔር ጋርም አይኖርም። ተስፋ የለውማ፣ የመኖር ተስፋ የለውም፣ የመቆየት ተስፋ የለውም። ስለዚህ ተስፋ ለሁሉም ምንድነው? ወሳኝ ነው። አሁን ሰው ስርቆት ሊሰርቅ ይችላል፣ ዝሙት ሊፈጽም ይችላል፣ ነፍስ ሊያጠፋ ይችላል። ተስፋ ካለው በውስጡ ግን እግዚአብሔር ይምረኛል፣ ምን ሳደርግ ስመለስ ይቅር ስለው አጥፍቻለሁ በድያለሁ ብዬ በንስሐ አባት አማካኝነት ወደ እሱ ስቀርብ ምን እላለሁ? ይቅር ይለኛል፣ መሐሪ ነው ብሎ ተስፋ ባለሙሉ ተስፋ ከሆነ ተስፋ ካልቆረጠ ይድናል። በቃ አለቀ። ተስፋ ከቆረጠስ ሞትም ቢሆን ሌላም ነገር ቢሆን ያደርጋል ማለት ነው። ሌላው ሳታቋርጡ ጸልዩ። ምንም ነገ ዛሬ አሁኑኑ ሳንል ጽራሞ ድራሞ የሚባለው ነገር እንቅልፍ ተጫጭነው የሚመጡብን አጋንንት እነሱን እንዳያሸንፉን ምን ማለት ተግተን መጸለይ፣ ሳናቋርጥ መጸለይ ማለት ነው። የጸሎት ህይወትና ስነ ምግባር ሊኖረን ይገባል። የጸሎት ምንና ምን ህይወትና ስነ ምግባር ሊኖረን ይገባል። ጸሎት ማለት ከዕለት ወደ ዕለት ህይወታችን ተለይቶ የሚታይ ክፍለ ጊዜ ብቻ መሆን የለበትም ማለት ነው። ታዲያ ከጸሎት በኋላ ከጸሎት ስንነሳ የምናሳየው ምን አለ ማለት ነው? ከጸሎት በፊት ከጸሎት በኋላ ከጸሎት ስንነሳ የምናሳየው ምን ነገር አለ? በውስጣችን ምን መኖር አለበት? ትህትና መኖር አለበት፣ ፍቅር መኖር አለበት፣ ታማኝነት መኖር አለበት፣ ትዕግስት መኖር አለበት፣ ተስፋ ለመቁረጥ መኖር አለበት። ይሄ ሁሉ የጸሎታችን ምንድነው? ውጤት ይሆናል ማለት ነው። የጸሎታችን ምንድናቸው? ውጤቶች ናቸው ማለት ነው። ሌላው ቅድስና የጸሎት ህይወት ወይም ደግሞ የጸሎት ህይወትና ስነ ምግባር ቅድስና፣ ንጽህና፣ ንጹህ ልብና ቅንነት ለጸሎት መስማት ትልቅ አስተዋጽኦ አላቸው ማለት ነው። ምን ቅድስናና ንጹህ ልብ፣ ቅንነት ለጸሎት መሰማት ትልቅ ምን አላቸው? አስተዋጽኦ አላቸው። ክፉ ነገርን በልባችን አስወግደን በሐሳባችን ከአእምሯችን አውጥተን ከእግዚአብሔር ጋር ሆነን እግዚአብሔር ይሰማኛል ብለን ከእግዚአብሔር ጋር ልንኖር ይገባል። ይሄ ምንድነው? የጸሎት ስነ ምግባርና ውጤት ህይወት ነው ማለት ነው። ስለዚህ የጸሎት ህይወት እነዚህ ነገሮችና ሰው በጸሎተኛ ከሆነ ህይወት ይኖረዋል። አንድ ሰው ሲበላ ሲጠጣ ከጠጣ እርካታ ይኖረዋል። የስጋ እርካታ ከበላ እንደዚሁ ስሜቱ ወይም ፍላጎቱ ስጋውን ይደሰታል ማለት ነው። ነፍሳችን ደግሞ የተራበችው ነፍሳችን ደግሞ ስንጸልይ ጸሎት ስናደርግ ደግሞ ህይወታችን፣ አእምሯችን፣ ህሊናችን ሁሉ ምን ይላል? ይታደሳል ማለት ነው። ስለዚህ ጸሎት ከየተነሳ ማን አስተማረን ነው ዋናው ነገር። ደግሞ ማን ጸሎት እንዴት ጸሎት ማን አስተማረ? ስለ ጸሎት ጥቅም የጸሎት ህይወት አይደል? ህይወት እንዲሆነን ማን ነገረን? የህይወት ባለቤት ማን ነው የነገረን? ያስተማረን ክርስቶስ። የምን ባለቤት? የህይወት ባለቤት። የጸሎት ህይወት እንዲሆነን ጸሎታችን ህይወት እንዲሆነን ማን አስተማረን? ስለ ጸሎት ኢየሱስ ክርስቶስ። እንግዲህ ኢየሱስ በምድረ በዳ ወይም በምድር በነበረበት ጊዜ ለጸሎት ትልቅ ቦታ ይሰጥ ነበር። ማን? ክርስቶስ ማለት ነው። ለማን? ለጸሎት ትልቅ ቦታ ይሰጥ ነበር። ለምን ሲባል ይሄም ለኛ ትልቅ ትምህርት ነው ማለት ነው። እኛም ለጸሎት ትልቅ ቦታ ሊኖረን እንደሚገባ ትልቅ ቦታ እንድንሰጠው ሲያስተምረን ማለት ነው። ሌላው ለጸሎት ክርስቶስ ያስተማረን ለጸሎት ምን ማድረግ ነው? ጊዜ መመደብ። ለምሳሌ ጊዜ መመደብ ማለት የተመደበልን ጊዜ አለ አይደል? የጸሎት መቼ 7 የጸሎት ጊዜያት አሉ። እነዚህ አሁን የጊዜ መደብ ናቸው። ከቻልን ከዛ በላይ ካልቻልን ደግሞ እነዚህ ግዴታዎች ናቸው የአንድ ክርስቲያን። ጊዜ ምን ማለት? መመደብ። ማለዳው ተነስቶ ወደ ምድረ በዳ ክርስቶስ ሄዷል አይደል? ማልዶ ተነስቶ ወደ ምድረ በዳ ሄዷል ክርስቶስ። በዚያም ቦታ ምን አለ? ጸለየ ነው የሚለን ማርቆስ 1:35 ላይ። በዛ ቦታ ማልዶ ወደዛ ቦታ ሄዶ ምን አለ? ጸለየ። ስለ ስርዓተ ጸሎትን አስተማረ። ጸሎት የተማርነው ከማን ነው? ከክርስቶስ። ስለዚህ ሳታቋርጡ ምን በሉ? ጸልዩ የሚለው ለዚህ ነው ማለት ነው።
ሰው ወደ ስራ ከመግባቱ በፊት ወደ ስራ ከመሰማራቱ በፊት ተነስቶ ስለተደረገለት ሰላም ስላሳደርከኝ አመሰግናለሁ፣ ሰላም እንድታውለኝ አመሰግናለሁ፣ ስላደረክልኝ አመሰግናለሁ፣ ስለምታደርግልኝ አመሰግናለሁ። ጸሎት ማድረግ ለአንድ ክርስቲያን ግዴታው ነው ማለት። ሌላ ጸሎት ኢየሱስ ክርስቶስ የጸሎት ምሳሌ አድርጎ ወይም ደግሞ ሲነግረን ሌላው ብቸኝነት መፈለግ፣ ብቸኛ ሆነ መጸለይም እንዳለብህ አንዱ ያስተምራል። ለምሳሌ ብቸኛ ሆኖ መጸለይ እንዳለብን ክርስቶስ ከደቀ መዛሙርቱ ጋር ተለይቶ ብቻውን ሆኖ ይጸልይ ነበር ይላል አይደለ? ከሐዋርያቱ ከህዝቡ ፈቀቅ ብሎ ብቻውን ሆኖ ወደ ተራራ ላይ ወጥቶ ወይም ደግሞ ፈቀቅ ብሎ ሌላ ቦታ ሄዶ ይጸልይ ነበር። እኛ ምን ማለት አለብን? ብቸኝነት ሆነን ለምሳሌ በጋራ ሆነን የምንጸልየው ጸሎት አለ ቅድም እንዳልነው። ነገር ግን በብቸኝነት የምንጸልየው ጸሎት ደግሞ ሐሳባችን እንዲሰበሰብ፣ ሐሳባችን እንዳይሰረቅ፣ እንዳይበተን ከብዛት ጥራት ስለሚያስፈልግ ከብዙ ጸሎት ትንሽ ጸሎት የልብ ቅንነት ይዘን መጸለይ እንዳለብን ሲያስተምረን ብቻውን ሆኖ መጸለይ እንዳለበት ማለት ነው። ስለዚህ የጌታ ጸሎት ምንድነው ካልን ቀደም በመነሻችን ቀደም ያነሳ ነው እናንተ ስትጸልዩ እንደዚህ ብላችሁ ጸልዩ ብሎ እንዳስተማረን ማለት ነው። ደቀ መዛሙርቱ ክርስቶስን ሲያስተምር ጌታ ሆይ እንዴት ብለን እንጸልይ? ስለ ጸሎት አይነትስ ምንድነው የምትነግረን ሲሉት የጸሎትን ስርዓት እንደዚህ እናንተማ በምትጸልዩ ጊዜ እንደዚህ ብላችሁ ጸልዩ። ምን የሚል? አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችን ሁሉ ይቅር በለን ይልና እዚህ ላይ ትልቅ ቁልፍ ነገር ምን አለ? እኛም የበደሉንን ይቅር እንደምንል ሁሉ አንተ ምን በለን ይቅር በለን። ብዙን ጊዜ የምንረሳው ጸሎት ምንድነው? በዘልማድ እያደረግነው ዝም ብለን እንደ ልማድ አድርገነው እንጸልያለን። ግን የበደሉንን ይቅር እንደምንል ሁሉ የበደልናቸውን አይደለም የበደሉንን ይቅር እንደምንል ሁሉ አንተ ምን በለን ይቅር በለን የሚለውን ነገር ማየት ይኖርብናል። ሌላው የጸሎት መመሪያዎች አሉ። ጸሎት ምን አለው አለ? መመሪያ አለው። ለሰው ልጅ ምንመራበት ማለት ነው። አንደኛ ቅድም በእሳችን ያደረግነው ሳታቋርጡ ምን በሉ ማለት ጸልዩ። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 ላይ ያነሳ ነው። ይህ መመሪያ ነው፣ ትእዛዝ ነው። ቀጥታ መመሪያ እየተሰጠን ነው። ምን በሉ ሳታቋርጡ ጸልዩ። ሌላው የጸሎት መመሪያ ምንድነው ካልን በእምነት ሳንጠራጠር በእምነት መለመን ያዕቆብ 1:6 ላይ። ሌላው በይቅርታ ለጸሎት በቆማችሁ ጊዜ አለ በሰማያት ያለው አባታችሁ ይቅር እንዲላችሁ እናንተም ምን በሉ ይቅር ተባባሉ። ይሄ ምንድነው? መመሪያ ነው። በቃ ይቅር እንዲላችሁ እግዚአብሔር ከፈለጋችሁ፣ በሰማያት ያለው አባታችሁ ይቅር እንዲላችሁ ከፈለጋችሁ እናንተ ምን በሉ ይቅር ተባባሉ። ታዲያ ወንድምህን፣ እህትህን፣ ወዳጅህን እያስቀየምክ ይቅር ሳትል እግዚአብሔር ይቅር ይለኛል ብትል ወይም ይቅር በላይ ብትል እንዴት? አንተ ወንድምህን እህትህን ይቅርታን ካላደረክለት እግዚአብሔር እንዴት ይቅር ይላል? ውሸት ነው። እግዚአብሔር እኮ ሸንጋይ አይደለም። እግዚአብሔር የሚሸነገል አምላክ አይደለም። ልንሸነግለውም አንችልም። ስለዚህ ምን ብሏል? በሰማያት ያለ አባታችሁ ይቅር እንዲላችሁ ከፈለጋችሁ ይቅር በሉ፣ አለበለዚያ ይቅር አትባሉ። ይሄ ምንድነው? መመሪያ ነው። የምን? የጸሎት መመሪያ ነው። ሌላው የጸሎት መመሪያ በምስጋና በጸሎት በልመና ማለት ነው። ከምስጋና ጋር ምን ማድረግ? ልመናችን ለእግዚአብሔር ማቅረብ፣ ለእግዚአብሔር ማስታወስ፣ ለእግዚአብሔር መንገር። ፊልጵስዩስ 4:6 ላይ የሚነግረን ኃይለ ቃል ነው ማለት ነው። በምስጋና በጸሎት ልመናችሁ ለእግዚአብሔር አስታውቁ፣ ልመናችሁ ለእግዚአብሔር አሳውቁ፣ ንገሩት ለእግዚአብሔር ይለናል ማለት። የመጨረሻው መልእክታችን የመጨረሻው ትምህርት ማሰሪያው የጸሎት ኃይል ምንድነው? ከጸለይን ስለ ጸሎት ጥቅም፣ መመሪያ፣ የክርስቶስ አስተምህሮ፣ የልብ ጸሎትና ንጽህና፣ ጸሎት ያለ ጥራት፣ የጸሎት አይነቶች፣ የጸሎት ደረጃዎች፣ የጸሎት ጥቅሞች፣ የጸሎት ህይወትና ምንነት አየን አይደለ? እነዚህ ካየን በመጨረሻ የጸሎትን ኃይል
በየት? በመጽሐፍ ቅዱስ። ምን አይነት ኃይል ነበረው ጸሎት? ኃይሉስ ከምን እስከምን ድረስ ነው ጸሎት? ምን አይነት ኃይል አለው የሚለው አባቶቻችን አንድ ሁለት አባቶች እንጥቀስና እንጨርሳለን። አንደኛ ኤልያስ እንደኛ ሰው ሆኖ እያለ ዝናብም እንዳይዘንብ ምን አለ? ጸለየ። ለሶስት ዓመትም ከስድስት ወር ለሶስት ዓመት ከስድስት ወር ዝናብ እንዳይዘንብ ሰማይን ምን አለ? ለጎመ። ጸለየ። ዝናብ እንዳይሰጥ ሰማዩ ዝናብ እንዳይሰጥ ምን አደረገው? ዝግ አደረገው። ለስንት ዓመት? ለሶስት ዓመት ከስድስት ወር። ይሄ ኃይል ነው። የማን ኃይል? የጸሎት ኃይል። የጸሎቱ ኃይል ስላለው ያዕቆብ 5:17 ላይ የምናገኘው ኃይለ ቃል ከ17 እስከ 18 ባለው ማለት ነው። ምን አደረገ? ጸለየ። ሰማዩንም ዝናብ እንዳይዘንብ ምን አለ? ለጎመው። እኛ አሁን ታዲያ አይደለም የሚያክል ኃይል አለን ወይ? ሰማይ ዝናብ እንዳይዘንብ የመለጎም ኃይል ብቃት አለን ወይ? አይደለም እሱ ይቅርና ለራሳችን ጸልየን ከእግዚአብሔር ጋር ታርቀናል ወይ? ምን ያህልስ ኃይል አለው አሁን የኛ ጸሎት? የጸሎት ኃይል ያው እዚህና ከዚህ በላይ ይሰራል። ግን እንዲሰራ የሚያደርገው ማን ነው? የኛ የውስጣችን ማንነት፣ የውስጣችን ህይወት፣ የውስጣችን ጥንካሬ፣ አላማ፣ እምነት ወሳኝ ነው ማለት ነው። ሌላው ጴጥሮስ በወህኒ ቤት ሳለ ቤተክርስቲያን ስለ እርሱ አጥብቃ ትጸልይ ነበር። ማን? ቤተክርስቲያን ስለማን? ጴጥሮስ በወህኒ ቤት እያለ አጥብቃ ትጸልይ ነበር። ሌላው ታዲያ ቤተክርስቲያን ወይም ደግሞ ቤተክርስቲያን ሲባል ካህናቱ፣ ምዕመናኑ፣ ህዝበ ክርስቲያኑ መሪያችን ጴጥሮስ እንደዚህ ሆነ። በጋራ ሆነው ጸለዩለት፣ ጸሎት አደረጉለት። መልአክ መጥቶ ከእስር ቤቱን አወጣው ይላል የሐዋርያት ሥራ ምዕራፍ 12 ቁጥር 5 ላይ ያለው ማለት ነው። መልአክ ምን አለው? መጥቶ ምን አለው? ከእስር ቤት አወጣው። ማንን? ቅዱስ ጴጥሮስን። ጸሎት ምን ስላደረጉ? ቤተክርስቲያን ስለጸለየችለት ወይም ደግሞ የቤተክርስቲያን አባቶች፣ ምዕመናን፣ ህዝበ ክርስቲያኑ በጋራ ሆነው በማህበር ጸሎት ጸልየውለት ወጣ። የጸሎት ኃይል ይሄ የሚያክላለው ማለት ነው። ሌላው ያዕቆብ 5:16 ላይ የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች። ኃይል አላት። የማን? የጻድቅ ሰው ጸሎት በስራዋ ምን እጅግ ኃይል ታደርጋለች። የምን ጉዳይ ነው ይሄ? የማን ነው? የጸሎት ነው። የጸሎት ኃይል እስከዚህ ያክል ኃይል አለው ማለት ነው። ሌላው በመጨረሻ ትህትና ከቀራጩ ልንማር ያስፈልጋል። መጸለይ ከቀራጩ መማር ይኖርብናል። በፈጣሪ ፊት ተቀባይነት ያስገኛል። ይህንን ነገር ሳታቋርጡ ምን በሉ ነው የትምህርታችን ርዕስ። ሳታቋርጡ ጸልዩ በነበረን ጊዜ ሁሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 በነበረን ጊዜ ሁሉ የእግዚአብሔር ስሙ የተመሰገነ ይሁን። አመሰግናለሁ። ስብሐት ለእግዚአብሔር። ይቆየን።